አንዳንዱ ሰው ይውላችሁ የእናንተን ስኬት ስታወሩ የሌላው ውድቀት መታሰብ አለበት። እግዚአብሔር ይመስገን። አሁን ያልተሳካለት ሰው ጋር ሆናችሁ ስታወሩ ራሱ መጠንቀቅ አለ። እኔ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም ከሰው ማለት። ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ እግዚአብሔር እንዲያማርር እናደርገዋለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል ሰው። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። እኔ ሰው የሚወደኝ ሰው ነኝ ማለት ትምክት ነው። ይሁን ሰው ሁሉ ይወደኛል። እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይምትትና ይላሉ ሊቃውንቱ። ጠይምትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይምትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድነው ይሄ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ አንዳንድ ጊዜ እንደው ዝም ብለን ብቻችን ታጥረን ስለምንኖር ወጣ ስላላል ከራሳችን ቅርፍት ወይም ማዕቀፍ ስላልወጣን ከኛ በላይ ሰው ያለ አይመስለን በእውነቱ ማለት ነው። እና እግዚአብሔር ከትምክት ያድነን። አትመኩ።